ለዛ ነው ስለነገርኩት ነው። ምንድን ነው የነገርሽ? እንደማገባ ነው አባዬ። እሺ መድኃኒት የት ነው ሄደችው? ደሬ ነው የወለደችው አለችሽ እንዴ? እንደዛ ብላኝ በቃ ማደርጎን እንኳን አላወኩም። በጣም ተበሳጭቼ በጥፊ መታዋት። አሁን ሳስበው ግን ማየ አባዬ በጭራሽ እንደዚያ እሱ ብቻ መስሎ ከዚህ በፊት የማውቀው ልጅ ማለት ነው አሜሪካ ነው የሚኖር። አግብቻ አሜሪካ ልውሰድሽ ብሎኛል። ያግቡሽ ታዲያ ገዜ ምን አገባውና ይሄን ሁሉ ትነግሪዋለሽ? ለማንኛውም ማወቀው ብዬ ነው። እኔን መከተል ግን አቁምሽ። ማን እንደሚመታ አታውቀው። ኧረ እንዳሽ ነገር ምች ነገር ይምታሽ። አሁንስ አበዛሽውሽ። ዋ እሰይ የታባቱ እንዳሳረረኝ አሳረርኩት እንዴ። ቆይ ምንድን ነው የሚያክል? አባዬ ለምን ይሄን እንዳደረግ እንደፈልግ አላውቅም። ብቻ ያው በእኔ ጉዳይ ነው ሊሆን የሚችለው። የአንቺ ጉዳይ ቢሆንም አባዬ ነግረኝ ነበር፣ ግን እንደዛ አይመስለኝም። ምናልባት መድኃኒት ሰላም ጋር እየሄደች ስለነበር ወይ ደግሞ የሰላም ልጅ አባት አባዬ ሆነ እንዴ? ኧረ አንተ በእናትህ ሰው እንዳይሰማ እንዴ። በፍጹም ሊሆን አይችልም። ሊሆን ይችላል፣ ምናልባት 0.1% እንኳን። ናታን አባዬ ተሳስቶ እኔን አንዴ የወለደኝ በቃ አለቀ። ይሄን በስተት ነው። በፍጹም ድጋሚ እንደዛ ነገር አያደርግም። እኔ አባቴን ጠንቅቄ አውቀዋለሁ እንዴ። አብጌል ደረጀ በመጨረሻም እንግዲህ እናትና አባቷ ያሉበትን ሁኔታ በመረዳት ሁኔታዎችን ለማመቻቸት ነገሩን ለማብረድ የምትችለውን ያክል እያደረገች ነው። በዚህ መካከል እንግዲህ ወይዘሮ ማርታ አሁን ላይ በጣም ብዙ ነገሮች ጥርጣሬዎች እየጨመሩ ሲመጡ እሷም እንግዲህ በፊት እንደውም ማርታ ማለት አብጌል ማርታን ትላት የነበሩትን አንዳንድ ነገሮች በማስታወስ ጭምር አብጌል የዛን ሰዓት እኮ እንደዚህ ብለሽ ነበረ፣ የዛን ሰዓት በጥፊ መትቼሽ ነበር አይደለም፣ በቃ ይቅርታ፣ ምክንያቱም አባዬ ከሰላም ወልዶት ሊሆን ይችላል ብለሽ ስትይኝ የዛን ሰዓት በቃ በውስጤ እንዴት አልሽ ብዬ እኮ በጣም መትቼሽ ነበርና ይቅርታ ሁሉ እያለቻት ነው። እንዴ ማየ ምን ነው ስትላት፣ አይ በቃ አንቺ ልክ እንዳልሽኝ ሁሉ ተመሳሳይ መድኃኒትም አሁን ላይ እያለች ነው። ምክንያቱ ደግሞ እንዴ ማየ እሷ እንደታምኛት ነው እንዴ ታዲያ ስትላት ምን አለች? አይ ማመን አለማመን ሳይሆን እንዲጠራጠር ብዙ ነገሮች አየሁኝ። ምክንያቱም ብዙ ነገሮች እንዲጠራጠር ብዙ ጥርጣሬ ውስጥ የሚያስገቡ ብዙ አይነት ሁኔታዎችን አየሁኝ። ከነዚህ መካከል እንግዲህ የመጀመሪያው የደረጀ ሰላም ላይ ያለው ሁኔታ ወይም ደግሞ ለሰላም ያለው ስሜት መለየት፣ ሁለተኛ ደግሞ ሰላምን የልጅሽን አባት ተናገሪ ብዬ ሲይዛት ላለመናገር የምታደርገው ጥረትና እያደረገች ያለችው ሁኔታ ምኑም እየጣመኝ አይደለም። ስለዚህ በዚህ አማካኝነት ነገሮች እንዲጠራጠር ሁኔታዎችን አእምሮ ያልሆነ ሀሳብ እንዲያስብ እያስገድደኝ ይገኛል በማለት ነበር የነገረቻትና አብጌልም እንግዲህ አረ ማየ እንደዛ ብለሽ በፍጹም እንዳታስቢ አባዬ አሁን ሳስበው የዛን ሰዓት ብዬሽ ነበር፣ ግን አሁን ላይ ሳስበው አባዬ በፍጹም እንደዛ ሊያደርግ አይችልም እያለቻት ነበረ። ያው እናቷን ከጥርጣሬ ለማውጣት ማለት ነው። እና ማርታ ምን አለች? አይ ከምን አንፃር እንደዛ አልሽ ስትላት፣ አይ በቃ አሁን ላይ ሳይው አባዬ በጣም ጎበዝና ጠንካራ አባት ነው። ስለዚህ ይሄን ነገር ያደርጋል ብሎ መገመት ማሰብ በፍጹም የማይሆንና ስህተት የሆነ ነገር ነው እንደሆነ ተረዳሁት እያለቻት ነበረ። እና እሷም እንግዲህ አይ አይመስለኝም አሁን ላይ እንደውምስ እኔስ ውስጥ እንደሚለኝ ከሆነ ልክ ናት ማለት መድኃኒት ልክ ናት ብዬ ውስጤ እያሰበና እያመነ ነው። ምክንያቱም ብዙ ነገሮችን አየሁኝ። ይሄ ነገር አንዳንዴ ሆነ ብሎ መጠርጠርም ጥሩ ነው። ገባሽ አይደለ? አይሆንም ብሎ ራስን እንትን ማለት ቢሆንስ ሰው አይደልሱስ ሊሳሳት ይችላል ብሎ ማሰብም ጥሩ ነው ብዬ አሰብኩ እያለቻት ነበርና ስለዚህ ማርታ መሆን ላይ ጥርጣሬዋ እንደጨመረ ነው። በተለይ ደግሞ የደረጀና የመድኃኒት ፍጥጫ በቃ ለማርታ በጣም አጠያቂና አሳሳቢ ሆኖባታል። በዛ አማካኝነትም እንግዲህ ቆይ ለምንድነው እናንተ እንደዚህ የምትሆኑት? ደሬ በቃ እንደዚህ ለምን ነው ማትፈራ? አንቺስ ቆይ እንዴት ደሬ ጋር እንዴት ነው ሽቅብ ተንጠራርተሽ ይሄን ነገር እያልሽ የምትዩ? በፍጹም ማይሆን ነገር ነው ለምን ታያለሽ እያለቻት ነው የምትገኘው። ግን መድኃኒት ይሄን ነገር እሷ እንደዛ አለች ብላ ልታቆምም ሆነ ለማቆምም በፍጹም ሐሳቡም ቅዱም የላትም። ምክንያቱም ከሁኔታዎች አንፃር ከምታረጋቸው አንፃር በፍጹም ብላ አምና ይዘዋለች ማለት ነው ቤተሰቦቻችን። ግን ይሄ በዚህ ሁኔታ ያለ ደረጀ የሚያሳየው ነገር አንዳንድ ነገሮች ትንሽ ከባድ እንደሆኑ ነው የሚያሳየው። ከዛም በተረፈ ደግሞ ማርታ
በቃ ውስጧ ምንም ጥሩ ስሜት ላይ አይደለችም። ሶ በመጨረሻ እንግዲህ አሁኑ ደግሞ ይባስ ብሎ እንግዲህ ደረጀና መድኃኒት ጉዳይ ወደ ለየለት ፍጥጫና ወደ ከፍ ወደ ያለ ደረጃ ሄዶ ሁኔታዎችን እንግዲህ በጣም አሳሳቢ ደረጃ ደርሷል። እንግዲህ በመጨረሻም በቅልክና ፍክክር ወይም ትክክር ውስጥ ገብተዋል አሁን። ሶ እንግዲህ በመጀመሪያ እሷ የሆነ ያቀደችውን ሜዲካልን ያክል እንትን ብላ ሜዲካል አስመርምራ ውጤት ይዛ ስመጣ እሱ ደግሞ እንግዲህ የቪዲዮ በመቅረጽና አንዳንድ ፋይሎቿን በማበላሸት እንትን አሉ ማለት ነው። በዛ አማካይነት እንግዲህ ነገሮች ትንሽ ከበድ ያሉ ናቸው ቤተሰብ። ስለዚህ እንግዲህ በመጨረሻም ያልሆነ ውሳኔ ወስናለች መድኃኒት። ምንድነው ወሰነችው? አሁን ላይ ደረጃ ጋር ልክ ከመጋባታቸውና የልኩ ደረጃ ከፍ ከማለቱ አንጻር ተነስቶ ያደረገችው ነገር ምንድነው? እንግዲህ ውሃን አግታ በራሷ መንገድ መያዝ ነው። ውሃን እንግዲህ አግታ በኬክ አታላ ይዛት ሄዳለች። ይሄን ጉር ደግሞ ማርታም አልሰማችም። ማርታም ሀገር አማን ብላ ደሬ እንግዲህ ናቶሎ ወደ ቤት እና አብረን ቤታችን ሄድ እንጂ ስራ አልወጣህም ወይ በማለት እንግዲህ ደረጀን ባሏን ጠይቃ ከዛ በመቀጠል እንግዲህ አይ ማርቲ ልመጣ ነው ሲላት እሺ እንግዲህ አስደሬ በቃ ስትመጣ እንግዲህ ስለውሃዬ ዋተርሜሎን ይዘህላትና ወይም ደግሞ ሀባብ ይዘህላትና ብላ ነው እንግዲህ እንትን ያለችው። እሱም እሺ ብሎ ነበረ እንትን ያለው። ግን ደረጀ ነገሮቹ ከጊዜ ወደ ጊዜ ከእለት ወደ እለት ከቀን ወደ ቀን እየተወሳሰቡ ነገሮቹ መስመራቸውን እየለቀቁ ሁኔታዎች እንዳይሆን እየሄዱ እንደሆነ እየተረዳ ነው። ግን አማራጭ አድርጎ ወሰደው መታገስ ነው። ግን ደረጀ እዚህ ጋር የራሱ ነው። እዚህ ጋር ቴክ አክሽን በቃ አክሽን መውሰድ ነበረበት በጭራሽ ማለት ነው ቤተሰብ እና በዛ ቴክ አክሽን መውሰድ ያለበት እንግዲህ ሌላ ፕሮሰስ ይዞ እንትን እያለ ነው የሚገኘው። በዛ አማካይነት እንግዲህ ደረጀን በጣም በከባድ ውስጥ ነው የሚገኘው። በጣም እየተጨነቀ ነው። በጣም እየተጠበበ ነው። በቃ አልሆነ ስሜት ውስጥ ነው የሚገኘው አሁን ራሱ ውድ ቤተሰቦቻችንና በሚገርም ሁኔታ እንግዲህ ነገሮችን ለማስተካከል ሁኔታዎችን ለምንትን ለማድረግ የሚችለውን ያክል እያደረገ ነው የሚገኘው። ግን ያን ያክል ቢያደርግም ደግሞ ሁኔታዎች ይህን ያክል ጥሩ ሆነውለት አይደለም እየሄደ ያለው እና በመጨረሻ ዛሬ ላይ እንግዲህ መድኃኒት አግታ ወስዳ እንትን እያለች ነው። ጥሩም እንትን ላይ አይደለችም። ጥሩም ስሜት ላይ አይደለችም። ሁኔታዎቹም ጥሩ እየተነበቡላት ጥሩ እየሄዱላት አይደለም። ደረጀንም ደውላ እንግዲህ ይኸው ከልጅና ከያስከው መረጃ ብለዋለች። ይህን ያክል የምትጥረው እንግዲህ ያው ለማርታ ጉዱን ካልተናገርኩ ነው። ደረጀ እዚህ ጋር አክሽን ወስዶ ግዴታ ለማርታን በቃ የሆነው ነገር ይሄ ነው። ካሁን በኋላ በቃ ለልጅሽ አባት ነኝ ህይወቴ እንዲሰነብት እኔ እንዲቆይ የምትፈልጊ ከሆነ ያለው ነገር እዚህ ጋር ሆኗል። ከማትፈልጊ ከሆነ ደግሞ በቃ ብሎ የሆነ ነገር ቅድሚያ በቃ እንደውም እንትን ብሎ ግራስ ተደፍቶ ይቅርታ ጠይቆ ሁኔታዎችን አመቻችቶ ሽማግሌ ሃይማኖት አባቶችን ይዞ ለሰራው ስተቱ ይቅርታ ጠይቆ መናገር ነው እንጂ ያለበት ነገርን በመደባበቅ ሁኔታዎችን በማድበስበስ የትም አይደረስም። ጭራሽ እየከፋ ሌላ ደረጃ ያስባችኋል። አሁን ልጁን ውሃን ማሳገት በጣም ከባድ ነው። እኔ የገረመኝ በጣም ከባድ ነው ጋይስ። በዚህ ልክ መሄድ ሌላ ሪስክ ነው የሚያመጣውና ስለዚህ ቀጣይ ደግሞ ሁሉም ነገር ተስፋ እንደምናደርግ ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። በያላችሁበት ሰላም ጊዜ ወዳችኋለሁ።